ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድች እንስሳ ግመል፣ ፈረስ እግሯን ታነሳለች ልጇን ያን ትንሽ ግልገሏን ላለ እንዳትረግጠው ብላ ከእዝነት የተነሳ እግሯን ታነሳለች። በአንዱ እዝነት ዓለም ላይ ያለ ህዝብ በአጠቃላይ ይተዛዘናል። በእናንተ ላይ በሚደርስባችሁ መከራ፣ እንግልት፣ መሻቃ የተለያየ ነገር የሚከብደው የሆነ ስትቸገሩ የሚቸገር፣ ስታዝኑ የሚያዝን፣ ስትጨነቁ የሚጨነቅ እጅግ አዛኝ ሩህሩህ የሆነ ነብይን ልኬላችኋለሁ አለ አላህ ሱብሓነሁ ወተዓላ። አላህ አርሐሙ ቢዒባዲሂ ሚን ሃዚሂ ቢወለዲሃ ለባሪያዎቹ እጅግ አዛኝ ነው እች ሴት ለልጇ ካዘነች ይበልጥ። ለሰው ዘር ለተባለ ለእንስሳም ለሁሉም እዘኑ። ማን ያዝንላችኋል? አላህ ያዝንላችኋል። ሱብሓነላህ። አልሐምዱሊላሂ አለዚ ሀዳና ሊሃዛ ዲን ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለየን። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በአላህ ፍቃድ አላህ እንዲያዝንልህ፣ አላህ እንዲያዝንልሽ፣ አላህ እንዲያዝንልን በሚል ርዕስ የአላህ እዝነት እንዴት ሊመጣ ይችላል፣ አስባቦቹ ምንድናቸው፣ በዚህ ፕሮግራም ላይ እንመለከታለን። አላህ አርሐሙ ራሒሚን የአዛኞች ሁሉ አዛኝ ጌታ ነው። አላህ ሩህሩህ ጌታ ነው። አላህ ሱብሓነሁ ወተዓላ ለባሪያዎቹ እናት ለልጇ ከምታዝን የበለጠ የሚያዝን ጌታ ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ በዘገቡት ሐዲስ ታላቁ ሰሃባ አባ ሁረይራ ባስተላለፉት ሐዲስ እንዲህ አሉ፣ ኢነላሃ ከተበ ኪታበን ቀብለ አን የኽሉቀል ኸልቅ አላህ ፍጥረታትን ከመፍጠሩ በፊት መጽሐፍን ጽፏል። የእያንዳንዱ የሚከናወኑ ክንዋኔዎች፣ ውሳኔዎችን አላህ ጽፏል አሉ። ከዛ ውስጥ ምን ተገልጸዋል? ኢነ ረሕመቲ የኔ እዝነቴ ሰበቀት ገደቢ ቁጣዬን ቀድማለች። ወፊ ሪዋያ ገለበት አሸንፋለች ይላል። አላህ እጅግ አዛኝ ሩህሩህ ነው። ለዚህም ስለሆነ አላህ በጣም አዛኝ ስለሆነ በአንድ ሐዲስ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም አባ ሁረይራ ምን ይላሉ? ሰሚዕቱ አበል ቃሲም ሰለላሁ ዐለይሂ ወሰለም አበል ቃሲምን ያኒ ነቢዩን ዓለይሂ ሰላቱ ወሰላም ሰምቻለሁ የቁሉ እንዲህ ሲሉ ማ ሚንኩም ሚን አሐድን ዩድኺሉሁ ዐመሉሁ አልጀና ከእናንተ መካከል አንድም ስራው ጀነት የሚያስገባው የለም፣ በስራው ምክንያት አይደለም ጀነት የሚገባው። ቃሉ ወላ አንተ ያ ረሱለላህ አንቱም ቢሆኑ አሏቸው። ቃለ ወላ አና ኢላ አን የተገመደኒ አላሁ ቢረሕመትን ሚንሁ አላህ ከሱ ከሆነ እዝነት ካልሸፋፈነኝ በስተቀር እኔም ብሆን። ምን ማለት ነው? ስራው ለጀነት የሚያዋጣ አይደለም ስራችን፣ ነገር ግን ቢማ ካኑ ያዕመሉን ሲሰሩት በነበሩ እያለ አላህ እንዲደሰቱ ጀነት ውስጥ አላህ በዚህ መልኩ ይገልጽላቸዋል። ስራ ያልሰራ ሰው የአላህ እዝነትን ማግኘት አይችልም። ስራችን ለጀነት ብቁ ሆኖ ሳይሆን ትንሽን የሰራናት ስራ አላህ በረካ አድርጎበት ረሕመቱን ጨምሮበት ምን ያደርገናል? ጀነት ያስገበናል። ይሄ የሱ እዝነት መገለጫ ነው። ነቢዩ ዓለይሂ ሰላቱ ወሰላም የተናገሩት አላህ አዛኝ ነው፣ ሩህሩህ ነው። ለሚያዝኑ አላህ ያዝናል። እናታችን አይሻ ረዲየላሁ ዐንሃ ቃለት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነላሃ ረፊቁን አላህ አዛኝ ነው፣ ዩሒቡ ሪፍቃ ፊል አምሪ ኩሊህ በሁሉም ነገር እዝነትን አላህ ይወዳል አሉ ረሱል ዓለይሂ ሰላቱ ወሰላም። በሌላም ሐዲስ አይሻ ባስተላለፈችው ሐዲስ ኢነ ሪፍቃ እዝነት የሚባለው ነገር ላ የኩኑ ፊ ሸይኢን ኢላ ዛነሁ በማንኛውም ነገር አይሆንም ያማረ የተጋገጠ ውብ የሆነ ቢሆን እንጂ ሪፍቅ ያለበት እዝነት ያለበት ነገር በአጠቃላይ ውበት አለው፣
ወላ ዩንዘዑ ሚን ሸይኢን ኢላ ሸእነሁ ከሱም ደግሞ የሚነጠቅ ሪፍቅ የሌለበት ከሆነ ደግሞ የወረደ የተዋረደ ቢሆን እንጂ አሉ ረዋሁ ሙስሊም። ስለዚህ አላህ ስብሓነሁ ወተዓላ እጅግ አዛኝ ነው። ረሕመተን ሊልዓለሚን አድርጎ ረሱሉን ዓለይሂ ሰላቱ ወሰላም ሲልክ አዛኝነቱ የሚገለጽ ነው። ለዚህ ነው አላህ እዝነቶቹ ሲፈጥራቸው 100 እዝነት አላህ አሉታል። ነቢዩ ሰለላሁ ዐለይሂ ወሰለም 100 እዝነቶች አላህ አሉታል። ጀዐለ ላሁ ረሕመተ ሚአተ ጁዝኢን አላህ እዝነቱን 100 ክፍል አደረገዋል። ፈአምሰከ ዒንደሁ እሱ ዘንድ ገሞ አስቀረው 99 ጁዝአን 99 ክፍሉን እሱ ዘንድ አስቀመጠው። ወአንዘለ ፊል አርድ ጁዝአን ዋሂደን አንዱን ግን ምድር ላይ አወረደው አንዱን ክፍል። ፈሚን ዛሊክ በዚህም አንድ እዝነት የተራሐሙል ኸልቅ ፍጥረታት ይተዛዘናሉ። ሐታ ተርፈዐል ፈረሱ ሓፊረሃ አን ወለዲሃ ወፊ ሪዋያ ሐታ ተርፈው ዳበቱ ሓፊረሃ አን ወለዲሃ ኸሽየተ አን ቱሲበሁ አንድች እንስሳ ግመል፣ ፈረስ እግሯን ታነሳለች ልጇን ያን ትንሽ ግልገሏን ላለ እንዳትረግጠው ብላ ከእዝነት የተነሳ እግሯን ታነሳለች። በአንዱ እዝነት ዓለም ላይ ያለ ህዝብ በአጠቃላይ ይተዛዘናል። ካፊሩም ሙእሚኑም ሰውም ጂኑ ሁሉም በአላህ አንድ እዝነት ብቻ ነው እየተጠቃቀመ ያለው። የት? እዚህ ዱንያ ላይ። አኺራ ደግሞ አላህ ወፍቆን ጀነት ሲያስገባን ከዱንያዋ ጋር ካለችው ጋር ይደምራትና 100 እዝነት ይሆናል። የዛን ጊዜ አላህ ለባሪያዎቹ ያደርገዋል። ስለዚህም የአላህ እዝነት እጅግ ሰፊ ነው፣ ልዩ ነው። ስለዚህ ይሄን እዝነት አላህ አዛኝ ስለሆነ በመጀመሪያ ነቢዩን ዓለይሂ ሰላቱ ወሰላም ለዓለማት እዝነት አድርጎ ላካቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ነቢዩን ዓለይሂ ሰላቱ ወሰላም ለዓለማት እዝነት አድርጎ ላካቸው። አዛኝ ሩህሩህ ነቢይ። ለዚህ ነው አንዳንድ ሐዲስ ላይ ሲገለጽ የሆነ ስራን ለመስራት ይፈልጉና ይተውታል። ለምን? ሰዎች አይተው ሰርተው ከዛ በኋላ ግዴታ እንዳይሆንባቸው በመስጋት ለኡመታቸው በማዘን ይተውታል ትላለች እናታችን አይሻ ረዲየላሁ ዐንሃ። ነቢዩ ዓለይሂ ሰላቱ ወሰላም በጣም አዛኝ ለቀድ ጃአኩም በርግጥ መጣላችሁ ረሱሉን መልእክተኛ ሚን አንፉሲኩም ከናንተ ከራሳችሁ ከምታውቁት ባህሪው ምኑን ከምታውቁት አላቸው ቁረይሾች። ዐዚዙን ዐለይሂ ማአኒቱም አላ ዐዚዙን ዐለይሂ ማአኒቱም በእናንተ ላይ በሚደርስባችሁ መከራ፣ እንግልት፣ መሻቃ የተለያየ ነገር የሚከብደው የሆነ ስትቸገሩ የሚቸገር ስታዝኑ የሚያዝን ስትጨነቁ የሚጨነቅ ዐዚዙን ዐለይሂ ማአኒቱም ሐሪሱን ዐለይኩም በእናንተ ላይ ደግሞ የሚጓጓ። አዎ ረሱል ዐለይሂ ሰላቱ ወሰላም ሁሉም ላኢላሃ ኢለላህ እንዲል ኢስላምን እንዲቀበል ከጀሃነም እንዲርቅ የነቢዩ ጉጉት ነበር፣ ይጨነቁ ነበር። አንድ የሁዲ ቤት ገቡና ይኻድማቸው ነበርና ታሞ ገቡ ሊጠይቁት። ቁል ላኢላሃ ኢለላህ አሉት። እንደው ላኢላሃ ኢለላህ በል በመጨረሻ ሰዓትም አሉ። ይህ የሁዲ አባቱን ተመለከተ ቀና ብሎ። አባት ምን አለ? አጢዕ አበል ቃሲም የቃሲምን አባት ነቢዩን ዓለይሂ ሰላቱ ወሰላም ታዘዝ፣ እሺ በል። ይህ የሁዲ የሚያገለግላቸው ኻዳም ነበርና ላኢላሃ ኢለላህ ሲል ሸሃዳ ሲይዝ ነቢዩ ሰለላሁ ዐለይሂ ወሰለም ተደስተው ወጡ። ምስጋና ለአላህ ይገባው ይህን ልጅ ከጀሃነም እሳት ላዳነ ጌታ ብለው ነቢዩ አላህን አመሰገኑ። በሰው ደስታ የሚደሰቱ ሰዎች ከጭንቀት ከመከራ ወደ ደስታ ከጨለማ ወደ ብርሃን እንዲመጡ የሚጓጉ ሐሪሱን ዐለይኩም ቢልሙእሚኒና በአማኞች ደግሞ ረኡፍ ረሂም እጅግ አዛኝ ሩህሩህ የሆነ ነብይን ልኬላቸዋለሁ አለ አላህ ሱብሓነሁ ወተዓላ። ከራሱ ጋር ለማንም ነብይ አላህ አላደረገም። ረኡፍ ረሂም የሚለውን አላህ ለነብዩ ዓለይሂ ሰላቱ ወሰላም አጣምሮ የሰጣቸው እጅግ አዛኝ ስለሆነ፣ ስለዚህ አላህ ከእናት ከአባታችን የበለጠ አዛኝ ነው። አንድ ዘመቻ ላይ ዑመር ብን ኸጣብ ረዲየላሁ ዐንሁ ኢማም ሙስሊም ቡኻሪ በዘገቡት ላይ ቀዲመ አለ ነቢይ ሰለላሁ ዐለይሂ ወሰለም ሰቢዩ ከሐዋዚን ጎሳ የሆኑት ምርኮኞች ወደ ነቢዩ መጡ። ከዛ በኋላ ፈኢዛ እምራአቱን ሚነ ሰቢይ ከዛ ከተማረኩት መካከል አንድ ሴት አለች። ልጅ ጠፍቷታል። እዚህም ትሄዳለች፣ እዛም ትሄዳለች፣ ትሯሯጧለች፣ ልጇን ትፈልጋለች፣ ይሄን ታነሳለች፣ የሷ አይደለም ታስቀምጣለች፣ ሌላ ልጅ ታያለች። ከዛ በኋላ ልጇን
ኢዝ ወጀደ ሰቢየ ፊ ሰቢይ ከተማረኩት አንዱን ሕፃን ስታገኝ እሷ ልጅ ፈአኸዘትሁ አቀፈችው ፈአልሰቀትሁ ቢበጥኒሃ ወደ ሆዷ ማስጠግታ ቅፍ አድርጋ ወአርዳዓትሁ ጡትም አጠባችው። ይሄንን ትዕይንት ነብዩ ይመለከታሉ፣ ሰሃቦች ይመለከታሉ። ረሱል አለይሂ ሰላቱ ወሰላም ይሄ በቃ በትዕይንት ሰዎች እንዲረዱ እንዲገባቸው እንዲገነዘቡ የማስተማር ችሎታን አላህ ለግሷቸዋል። ምን አሉ? ይሄን ልክ ሲመለከቱ ፈቃለ ለና ዑመር ይላሉ የአላህ መልእክተኛ ለኛ አሉን النبي صلى الله عليه وسلم أترون هذه مرأة እችን ሴት እስቲ ነው ትገምታላችሁ ታስባላችሁ? طارحة ولدها في النار ልጇን እሳት ውስጥ ክተቺ ብትባል ትከታለች ተወረውራለች ብላችሁ ታስባላችሁ? قلنا لا በጭራሽ። እንዴት አድርጋ እንዲህ ተጨንቃ አቅፋ የጓጓችለትን በናፍቆት ያገኘችው ልጇን እንዴት ነው እሳት ውስጥ የምትወረውረው? በጭራሽ። لا تطرحه ማን ነው? قلنا لا وهي تقدير على الا تطرحوه በጭራሽ አታደርገውም። ነብዩ የፈለጉት ሌላ ጉዳይ ነው። فقال እንዲያሉ لله الله ارحم بعباده من هذه بولدها ለባሪያዎቹ እጅግ አዛኝ ነው እቺ ሴት ለልጇ ካዘነችው የበለጠ። አላህ እናት ለልጇ ከምታዝነው የበለጠ አባት ለልጁ ከሚያዝነው የበለጠ እጅግ አዛኝ ነው። ለዚህ ነው ሐማድ የሚባሉ ታላቁ ዓሊም ኢብኑ ሰለማ يدخل على سفيان الثوري في مرضه سفيان الثوري ታመው በሽታ ላይ ያሉ ገቡና فقال سفيان الثوري ምን አሉ أترى استي تجمتال من تلاله أن الله يغفر لمثلي الله إن لمسل أكل يمرال بلا تجمتال سفيان الثوري راساتون زك ميادرجو محدث عالم يا الله عندني مثلا يمرال بلا تحسباله سيلواتو فقال حماد منالو والله لو خيرت إني بمرت مرجع بيقربلي بين محاسبة الله إياي وبين محاسبة أبوي الله كم يتساسبهن النات أبات كم يتساسب مرمرة حساب ميادرج تبلو مرجع بيدرج اللي يالو الله نمرت الله لمن وذلك أن الله أرحم بي من أبوي الله كنات كاباتي بلته لم يعزانيون جيتانو والله الله እጅግ አዛኝ ርህሩህ የሆነ ጌታ ነው። ስለዚህ አላህ አዛኝ ስለሆነ የመጀመሪያው መጽሐፍን አላህ ላከልን፣ ቁርአንን ሰጠን። አላህ እንድንመራበት፣ እንድንጓዘው፣ እንድንቀበለው፣ እንድንኖርበት አላህ ቁርአንን ሰጠን። ፈቢማ ረሕመቲን በአላህ እዝነት አለ ሚነላህ ከአላህ በሆነ እዝነት ሊንተ ለሁም ለነሱ ለዘባልክላቸው ለስላሳውን ክላቸው ወለው ኩንተ ፈዘን ገሊዘ አልቀልቢ ለንፈዱ ሚን ሐውሊክ እንደው አመለ መጥፎ ልበ ደረቅ በሆንክ ኖሮ ለንፈዱ ሚን ሐውሊክ ከዙሪያህ በተበታተኑ ነበር፣ ይሩቁ ነበር። ነገር ግን ከአላህ በሆነ ችሮታ እዝነት ለዘባልክላቸው እያለ አላህ ነቢዩን ዓለይሂ ሰላቱ ወሰላም በዚህ መልኩ አላህ ያናግራቸዋል። አላህ ቁርአንን እዝነት አድርጎ ነው የሰጠን። ያ አዩሃ ናስ እናንተ የሰው ልጆች ሆይ በአጠቃላይ ስሙ፣ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ከጌታችሁ ግሳጼ መጣላችሁ፣ ወሺፋኡን ሊማ ፊ ሱዱር በደረቶች ውስጥም ላለው የመጠራጠር በሽታ መድኃኒት ሲሆን አላህ ለእናንተ ቁርአንን አመጣላችሁ ሰጣችሁ። ወሁደን ወረሕመተን እንደዚሁ መመሪያም እዝነትም ሲሆን አለ ለማን ሊልሙእሚኒን ለአማኞች ደግሞ አለ ለተቀበሉት ለኖሩበት ደግሞ ምንድነው መመሪያም እዝነትም ነው አለ አላህ Subhanahu Wa Ta'ala። ስለዚህ ኑሩበት፣ የቁርአንን መመሪያ ያዙ፣ የነብዩን አለይሂ ሰላቱ ወሰላም መንገድ ያዙ። አላህ እንዲያዝንላችሁ አላህ እዝነቱን በእናንተ ላይ እንዲያደርግ ወማ አንዘልና አለይከ الكتاب በአንተ ላይ እኮ መጽሐፍን አላወረድንም ኢላ ሊቱበይነ ለሁም ለነሱ ልትገልጽላቸው ልታብራራላቸው አለዚ እኽተለፉ ፊህ ያ በርሱ የተለያዩበትን ጉዳይ ልትገልጽላቸው ወሁደን መመሪያ ነው ወረሕመተን እዝነት ነው ሊቀውም ዩእሚኑን ለሚያምኑ ህዝቦች አለ አላህ Subhanahu Wa Ta'ala። ቁርአንን ስናምንበት ስንኖርበት ምንድነው ከአላህ በኩል የተሰጠን እዝነት ነው። ስለዚህ አላህ Subhanahu Wa Ta'ala እዝነቱን ወደኛ ላይ እንዲያደርግ የመጀመሪያው
ረሱልን አለይሂ ሰላቱ ወሰላም መታዘዝ፣ ባዘዙት ቦታ መገኘት፣ በከለከሉት መከልከል፣ በቁርአን ህይወታችንን በቁርአን ውስጥ አድርገን መመሪያችን አድርገን መጓዝ፣ የዛኔ የአላህ እዝነት ይመጣል። ይሄን ያህል ካልኩኝ ሰበቦቹ ምንድናቸው? የአላህ እዝነት እንዲያገኘን እኛ ላይ ምን ይጠበቅብናል? አላህ እንዲያዝንልን የመጀመሪያው ቅድም ያልኩት ጣዓቱላህ ተዓላ ወጣዓቱ ረሱሊ ሰለላሁ ዐለይሂ ወሰለም አላህን መልእክተኛውን መታዘዝ ነው። ወንድሞች አንድ ነገር ልብ እንበል ቢላህ አለይኩም፣ እንደው ስራ ሰርተን ለፍተን ደክመን አላህ ዘንድ ባዶ ከመባል አላህ እንዲጠብቀን ዱዓ እናድርጉላችን። አላህ ሌሎቹን ሲያነሳ ዓሚለቱ ናሲባ፣ ለፊዎች ደካሚዎች ይለፋሉ ይደክማሉ፣ ዒባዳ ላይ ያሉ ይመስላቸዋል፣ ነገር ግን ባዶ ነው። ለምን? መሰረቱ ስለተበላሸ። አላህ ዘንድ ስራ ተቀባይነት እንዲኖረው የመጀመሪያው በአላህ ማመን ነው የመጀመሪያው። ሁለተኛ የሚሰራው ስራ ለአላህ መሆን አለበት። በሶስተኛ ደረጃ ረሱል አለይሂ ሰላቱ ወሰላም የሰሩት መሆን አለበት። ልብ በሉ፣ ስራው ረሱል ሰለላሁ ዐለይሂ ወሰለም የሰሩት ሆኖ ሊላህ ካልሆነ ለአላህ ካልሆነ ተቀባይነት የለውም። አያችሁ? ወይም በተቃራኒ ለአላህ ተብሎ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያመላከቱት ካልሆነ ረሱል አለይሂ ሰላቱ ወሰላም ያልሰሩት ከሆነ ምን የለውም? ተቀባይነት የለውም። ስለዚህም አላህ ወአጢኡላህ ወረሱል፣ አላህን መልእክተኛውን ታዘዙ። ለምን? ለአለኩም ቱርሐሙን፣ ሊታዘንላችሁ ይከጀላልና። አንዱ ይሄ ነው። ሁለተኛው ሰላትን በመስገድ መጠባበቅ። ለምሳሌ መግሪብ ሰግዶ ኢሻ ድረስ መቀመጥ የአላህ እዝነት እንዲመጣ ያደርጋል። በአጠቃላይ ሰላትን መስገድ ይሄኛው ትሩፋት አለው። ወአቂሙ ሰላተ ወአቱ ዘካ፣ ሰላትን አቋቁሙ፣ ደንቡን ጠብቃችሁ፣ አርካኖችን ዋጅባቶችን መሟላት ያለበትን አሟልታችሁ ሰላትን በደንብ ስገዱ። ወአቱ ዘካተ፣ ምጽዋትን ስጡ። ወአጢዑ ረሱላ ለአለኩም ቱርሐሙን፣ መልእክተኛውን ታዘዙ ሊታዘንላችሁ ይከጀላል አለ ነቢዩ ሰለላሁ ዐለይሂ ወሰለም። በሐዲስ ለምን ይላሉ? አልመላኢከቱ፣ መላእክቶች ቱሰሊ አላ አሐዲኩም፣ በአንዳችሁ ላይ እኮ ዱዓ ያደርጋሉ። ማዳመ ፊ ሙሰላህ አለዚ ሰላ ፊሂ፣ አንድ ሰው የሰገደበት ቦታ ላይ ቁጭ ብሎ ከተጠባበቀ፣ ለምሳሌ መግሪብ ሰግዶ ኢሻ ድረስ ቁጭ ካለ አንደኛ ሰላት ላይ ነው። ሁለተኛስ መላእክቶች ዱዓ ያደርጋሉ። ማለም ዩሕዲስ ተቁል አላሁመ እግፊር ለሁ፣ አላሁመ እርሐምሁ፣ አላህ ወይ ማረው፣ አላህ ወይ እዘንለት። ማን? መላእክት። አላህ ያከበራቸው አላህ የወደዳቸው እነዚህ ክቡራን መላእክቶች ዱዓ ያደርጋሉ። ለማን? ሰላትን ሰግዶ በቦታው ላይ ቁጭ ብሎ የሚጠባበቅ፣ ሌላ ሰላት የሚጠባበቅ፣ ዚክር እያደረገ ቁርአን እየቀራ ኸይር ነገር ላይ ያለ ያደርግን ዱዓ ያደርጉለታል። የአላህ እዝነት ያስገኛል ማለት ነው። ሶስተኛው ናሁን ከኛው ጋር ደግሞ ያለው ለአላህ ለፈጠረው ፍጥረታት በአጠቃላይ ማዘን። ስናዘን ማን ያዝንልናል? አላህ። አን አብዱላህ ብን ዑመር ረዲየላሁ ዐንሁማ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል አራሒሙን፣ አዛኞች፣ የርሐምሁም ራሕማን፣ አዛኙ ጌታ አላህ ያዝንላቸዋል። ኢርሐሙ አህለል አርድ፣ ምድር ውስጥ ላለ እዘኑ። የርሐሙኩም መን ፊ ሰማ፣ ሰማይ ያለው ጌታ አላህ ያዝንላቸዋል። ኢርሐሙ መን ፊል አርድ፣ ምድር ላይ ላለ እዘኑ ሲባል አላህ ሰውን አልመረጠም። ምድር ላይ ያለ በአጠቃላይ ለሰው ዘር ለተባለ ለእንስሳም ለሁሉም እዘኑ። ማን ያዝንላቸዋል? አላህ ያዝንላቸዋል። ሱብሓነላህ። ወላሂ ትልቅ ፈድል ነው፣ ትሩፋት ነው። ምድር ላይ ላለ ማዘን፣ እዝነትን መወፈቅ ወላሂ ከአላህ በኩል የሚሰጥ ልዩ ስጦታ ነው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም የሰሃቦችን መገለጫ አላህ ቁርአን ላይ ሲገልጽልን ሙሐመዱን ረሱሉላህ፣ ሙሐመድ የአላህ መልእክተኛ ነው። ወለዚነ መዐሁ፣ ከሱ ጋር ያሉት አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም፣ በዲን በኩል ሲመጡባቸው ምን ሲል ለካዲያን ብርቱ ናቸው፣ እርስ በራሳቸው ይተዛዘናሉ አሉና ከኡመታቸው በጣም አዛኝ የሆነውን ሲገልጹ የአላህ መልእክተኛ እንዲያ ነው። አርሐሙ ኡመቲ፣ ከኡመቲዎች በጣም አዛኝ ማለት ቢኡመቲ፣ ከኔ ኡመት ካሉትስ በጣም አዛኝ አቡበከር ነው፣ አቡበከር ሲዲቅ ነው ብሎ ረሱል አለይሂ ሰላቱ ወሰላም። አይ አዛኝ አንተ ዱንያ ላይ ስትመጣ ሰዎችን የሚጠቅም ሰው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንዱ ሰሃባ መጥቶ ጠየቃቸው፣ አዩ ናሲ አሐቡ ኢለላህ፣ ከሰው ሁሉ አላህ ዘንድ ተወዳጅ ሰው ማን ነው?
وأي الأعمال أحب إلى الله كسراوتس በጣም ተወዳጅ ስራ ምንድነው ሲላቸው فقال صلى الله عليه وسلم أحب الناس إلى الله الله ዘንድ ከሰው ሁሉ ተወዳጅ የሆነ ሰው أنفعهم للناس ለሰዎች ጠቃሚ የሆነ ሰው ሰዎችን የሚጠቅም ነው ለሰዎች ችግር ደራሽ ለሰዎች ችግር ሳይሆን ጠቃሚ የሆነ ሰው ማለት ነው وأحب الأعمال إلى الله الله ዘንድ ደግሞ ተወዳጅ የሆነ ስራ سرور تدخله على مسلم مسلم ወንድም ላይ የምታስገባው ደስታ ነው تكشف عنه كربة ጭንቀቱን ታስወግድለታለህ أو تقضي عنه دينا ወይዳውን ትከፍልለታለህ أو تطرد عنه جوعا ወይራቡን ታስወግድለታለህ سبحان الله والله እኛ ኸይር ነገር ለመስራት አንዳንዱ እኔ አቅም የለኝም ማረድ አልችልም አርጄ በጉን ወይ ፍየሉ ወይ ደግሞ ከብቱን አርጄ ሰደቃ አረዛ ድረስ መሄድም አያስፈልግም ለኸይር ብቻ እንነሳሳ እንጂ 1 ኪሎ ስጋም ገዝተህ ጎረቤት እስቲ ስጋ ይናፈቃቸው የቸገራችሁ ነው እስቲ አድርስ والله ትልቅ ነገር ነው እኛ የሆነ ሲባል አለል ኸይር እኛ አህሉ ሸር ነን እንዴ በቃ በትንሹ 1 ኪሎ ገዝተህ አድርስ የሆነ ነገር አድርግ ጎረቤት ይደሰትባል በሙስሊም ወንድሞች ላይ ደስታ ከተት በጎረቤቶቹ ላይ ደስታ ከተት አላህ ይደሰትባል በመጀመሪያ እነዛ ሰዎች ደግሞ ደስታ ቢያንስ ለሰው ቅንሁን ቅንቅናቱን የሚባል ነገር አለ በቃ ወንድሜን ማስደሰት ቢያቅተኝ አላሳዝነው እሱን መርዳት ባልችል አልዞልመው አልበድለው ይሄን አቋም አድርገን ልንይዝ ይገባል በምንም መልኩ ማንንም ልንበድል አይገባም ስለዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሰው ሁሉ የተወደደ ማለት ማን ነው ለሰዎች ጥቅምን የቆመ አንፈኡሁም ሊናስ ነው ለሰዎች የጠቀመ ብሎ አላህ መልእክተኛ ተናገሩ አንድ ሴትን ታውቃላችሁ በነብዩ አለይሂ ሰላቱ ወሰለም ዘመን ውሻ አጠጥታ ጀነት የገባች ሲባል ሁሌ ሰማነው አይደል እንደው እንደቀላል እንዴት ነው የምናየው ሐዲሱ እኮ የሚወሰድበት ፍቅህ እስትንባጡ እኮ በጣም ብዙ ነው በጣም ብዙ ቁም ነገር ያለው እቺ ሴትን ረሱል አለይሂ ሰላቱ ወሰለም አነሱልን አስቡ ሴተኛ ዳሪ ናት ከባድ ነው በእስልምና በጣም የተወገዘ ነው ነገር ግን ውሃ ጠምቷት ጠጥታ ስትወጣ ውሻን ተመለከተች ምላሱን ያለከልካል ይሄማ ውሻ እኔ ደረሰብኝ አይነት ጥምን የደረሰበት ብላ ጉድጓድ ውስጥ ገብታ በጫማዋ እኮ ነው ውሃውን ቀርታ በአፏ ጫማውን ይዛ ተንጠልጥላ ወጣች አጠጣችሁ በዚህ ስራዋ አላህ ምህረት ለገሳት አሉ ነብዩ ሰለላሁ ዐለይሂ ወሰለም በወንድም መጣ አባ ሁረይራ ባስተላለፉት بينما رجل يمشي فاشتد عليه العطش አንድ ወንድ ነው መንገድ ላይ ሄዳል በጣም ዋጥም አስቸገረው فنزل بئرا ጉድጓድ ውስጥ ገባና فشرب منها ከሷም ጠጣ ثم خرج ከዛም ወጣ فاذا هو بكلب يلحث ياكل الثرى من العطش አንድ ውሻ ከዋጥም የተነሳ ምላሱን ያለከልካል እርጥብ ደግሞ አፈርን ይልሳል በቃ ውሃ ጠምቶት እንዳይገባው بلغ هذا مثل الذي بلغ مني بلغ بي በእኔ ላይ የደረሰው ችግር ነው እሱ ላይ ደረሰበት አለና فملا حفه ውሃውን በጫማ ውሃ ሞላ ثم امسكه بفيه በአፉ ያዘው ይላሉ ثم رقي ከዛም ወጣ ወደ ላይ فسق الكلب ውሃውን አጥማን ውሻውን አጠጣው فشكر الله له الله ለሱ አመሰገ سبحان الله فغفر له ወንጀሉን ማረው የዚህ ጊዜ ሰሃቦች ጠየቁ قالوا يا رسول الله وان لنا في البهائم اجرا እኛ በእንስሳ አጅር አለን እንዲያ እንስሳ አጅር አለን እንዴ ሲሉ قال في كل كبيد رطبة اجرنا كبيد ማለት ጉበት ምንድነው ህይወት ባለው ነገር ላይ በአጠቃላይ የምታደርጉት ነገር ምን አላችሁ ምንዳ አላችሁ እሺ እንስሳ እንደዚህ ከሆነ ለሰው ልጆች በመናደርገውስ የተጨነቁ ሰዎች ላይ ስንደርስላቸውስ ከአላህ በኩል የምናገኘው እዝነት በተቃራኒ እንስሳትን ማሰቃየት እኮ ከባድ ነው ነብዩ አለይሂ ሰላቱ ወሰለም አንዷን ሴት በድመት ምክንያት ጀሃነም እንደገባች ነገሩ አን አብዱላህ ان رسول الله صلى الله عليه وسلم قال عذبت امراه في حرتنا አንድ ሴት እኮ በድመት ምክንያት ተቀጣች سجنتها ያሰረቻት حتى ماتت እስክትሞት ድረስ ድመት አስራለች ወያለቀቀቻት ዞር ብላ እንድትበላ ምን እንድትል ወይ ምግብ አላቀረበችላት ውሃ አልሰጣቻት በዚህ ብቻ በማሰቃየት በማሰሯ ጀሃነም ገባች እንደውም በሌላ ሐዲስ እቺ ድመቷ ሴትዮዋን ጀሃነም ውስጥ ስትቧጭራት ምን ስትላት ተመለከትኩ አሉ ነብዩ ሰለላሁ ዐለይሂ ወሰለም
እንስሳም አሰቃይተ ቅጣት አለው ከተባለ የሰው ልጆች ታዲያ ሰውን ስንበድል ሰውን ስናሰቃይት፣ ስለዚህ አላህ Subhanahu Wa Ta'ala እንዲያዝንልን እርስ በራሳችን እንተዛዘን፣ ስንገበያይ እዝነት ይኖረን። ስንገበያይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ ባስተላለፉት ጃቢር ባስተላለባን ኢማም ቡኻሪ በዘገቡትና ጃቢር ባስተላለፉት ሐዲስ እንዲህ አሉ ረሂመላህ አላህ ይዘንለት ማንን አብደን ያንን የአላህ ባሪያ ሰምሐን ኢዛ ባአ ሰምሐን ኢዛ እሽተራ ሰምሐን ኢዛ እቅተዳ ሲሸጥም ገራገር ሆነ ሲገዛም ገራገር ሆነ እዳም ደግሞ እንደዚሁም ሲቀበል ያበደራቸው ገራገር ሆነ ግልጽ ነው ሲሸጥም ገራገር መረቅ አድርጎ አስተያየት አድርጎ የሚሸጥ ሲገዛም ደግሞ ይሄ በቃ ካልቀነስክ ብሎ አንዳንድ አለ ካመጣበት ዋጋ ጭምር እታች ቀን ብሎ አንገት የሚይዝ እንዲህ መሆን የለብህም ሲገዛ ገራገሩን አንተ ምናልባት ያ ሰው ደካማ ከሆነ ለማገዝ ሞከር የበለጠ አድርገ መግዛት መደገፍ ምን ማለት እዳም ስትቀበል ደግሞ ገራገር በቃ አይ መክፈል አልቻልኩም ጊዜ ስጠኝ ሲል እሺ ሰጣሃለሁ አብሽር ብለ በዚህ መልኩ ማድረግ አላህ ይዘንለት ሱብሃንአላህ እዳ ካበደረ ሰው ሐዲሱ እዳ መበደር አለ መክፈል ከባድነቱን ብዙ አይተናል በጃሃር ጭምር አይማርም ደይን የሚባለው ለመስረቅ ብሎ አይ አበዳሪው የተበዳሪ ሞታል ብሎ ተበድሮ በዛው ላሽ ሚል ከሆነ እንደዛ ነው የሚባለው ቋንቋ አዎ በሚገባ አላውራ ብዬ ሌባ ነው ተብሏል ለመክፈል ብሎ ከተበደረ አላህ ይከፍልለታል ይሄ ተበዳሪው ይመለከታል አበዳሪስ አበድረህ ያበደርከው ወንድምህ መክፈል ማለት ጊዜ ስጠኝ አንደኛ ባበደርከው ቁጥር ምንዳ አለህ ሁለተኛ እሺ ብለ ከጊዜው አልሳልፈ በሌላ ጊዜ ከሰጠው እጥፍ ይሆናል ምንዳው አሉ ነብዩ ሰለላሁ ዐለይሂ ወሰለም በየቀኑ ማለት ነው ሱብሃንአላህ አላህ ዘንድ ያለው ምንዳ ስለዚህ ስንገበያይ በዚህ ንግድ ሲመጣ ምን ሲል አዛኝ ነው በቃ ሩህ መሆን ስንሸጥም ስንገዛ በቃ አዛኝ መሆን የሚያዝን ማንንም ያዝንለት አላህ ያዝንለታል ሌላኛው ቁርአን ሲቀራ ማዳመጥ የአላህ እዝነትን ያመጣል እኛ አላህ ይዘንልን ቁርአን ከተከፈተ ከራስዎ ጀምሮ ማለት ነው ወይስ የኛ ኖሬ እናስቀድማለና እስቲ ዝጉት እንላለን ቁም ነገር ከባድ ጉዳይ ከሆነ እሺ ይደረስበታል ብለ ግን ለማይረባ ወሬ እስቲ ቁርአኑ ይዘጋ እንላለን እንዴ ቁርአን እናዳምጥ ቁርአን የልብ ብርሃን ያመጣል ደስታን ያመጣል አላህ ቁርአን እኮ ወኢዛ ቁሪአ አልቁርአን ቁርአን በሚነበብበት ሰዓት በሚቀራበት ሰዓት ፈስተሚዑ ለሁ እሱ አዳምጡ ጆሮአችሁን ስጡ ወአንሲቱ ዝም በሉ ወሬ አይወራም ለምን ለዓለኩም ትርሐሙን ሊታዘንላችሁ ይከጀላልና አየህ ቁርአን ሲቀራ ዝም ማለት ማዳመጥ የአላህ እዝነትን ያመጣል የአላህ እዝነትን ስለዚህ ቁርአን ላይ የአላህ እንዴ መመሪያችን ነው ዒልም ላይ መሳተፍ መቀመጥ የመሳሰሉትም የአላህ እዝነትን ያመጣል መጅተማ قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة ሰዎች ከአላህ ቤቶች መካከል አንደኛው ቤት ላይ ተሰባስበው ስለሱ ቁርአን የሚማማሩ ከሆነ ዳዕዋም ያዳምጡ ለሞች ፈስረውታል ዚክር ቁርአን የመሳሰሉት በመልካም ነገር ላይ የሚነጋገሩ ከሆነ አላህ ቤት ላይ ቁጭ ብለው የመጀመሪያው ሰኪና ይመጣል የው ገንዘብ መጣ ሀብት መጣ ሰኪና ግን ራቀን ደስታ ራቀን ለምን ከአላህ ራቀና አላህን ስንርቀው ደስታ ይርቃል አላህን ስንቀርበው ደስታ ይመጣል ሰኪና ይመጣል ኤሮፖችን ተመለከትን አይደል የገንዘብ አይነት ኖሮ የስንት ሀብት ይምናምን መጥቶ ሱብሃንአላህ የቤት አይነቱን በየጊዜ ዲዛይን እየቀያየሩ እየገነቡ ምን ብለው ደስታ ግን ራቃቸው ደስታ የለም ደስታ ፍለጋ ግብረ ሰዶም እንደፈለጉ ህጋይ ካልሆነ ብለው ሰልፍ ወጡ ጮሁ ምን አሉ የኸምር አይነት ጠጡ የዝሙት አይነት ፈጸሙ ገደሉ ምን አሉ ስንቱን ፋሂሻ መጥፎን ነገርን ተዳፈሩት ምን ፍለጋ ደስታ የለም መጨረሻ ግን ደስታ ያለው የሄዱበት መንገድ ምንድነው በራሳቸው እጅ የራሳቸውን ህይወት ማጥፋት አላ ቢዚክሪላህ ተጥመኢኑል ቁሉብ አለ አላህ አዋጅ ንቁ አላህን በማውሳት ልቦናዎች ምን ይላሉ ይረጋጋሉ ስለዚህ አላህ ደስታ እንዲያመጣልን እዝነቱ እንዲመጣ አንዱ መስጊድ ውስጥ ያለ ሽልማት ማዳመጥ ዳዕዋ መሰባሰብ የመሳሰሉት የአላህ ሰኪና አለ ሁለተኛ ወገሽየቱም ረህማ አላህ በእዝነቱ ይሸፋፍናቸዋል አላህ ካዘነልን ከዚህ በላይ ምን አለ
وحفتهم الملائكة ملائكቶች ይከቧቸዋል وذكرهم الله في من عنده الله እርሱ ዘንድ ካሉት መላእክት ዘንድ ምን ይላቸዋል ያወሳቸዋል ሌላኛው እዝነት የሚመጣው ባለ ትዳሮች በኢባዳ ተጋገሱ እዝነት ይመጣል የአላህ መልእክተኛ ምን አሉ رحم الله رجلا قام من الليل الله ይዘንለት ከሌሊቱ ክፍል የቆመና فصلى يسجد وايقظ امراته ባለቤቱን የቀሰቀሰ فإن أبت እንቢ ስትል مدها في وجهها الماء ፊቷ ላይ ውሃ እርከፍ ያደረገ አላህ ይዘንለት እንደዚሁም አላህ ይዘንላት አሉ ማንን ለሊት ተነስታ ቆማ ሰግዳ ባለቤቷን የቀሰቀሰች እንቢ ሲል ደግሞ ውሃ መስዋ በተራ ረሽታ የቀሰቀሰችው አላህ ይዘንላት የአላህ እዝነት አለ በኢባዳ መበረታታት መተጋገዝ ኢባዳ ላይ ጠንካራ መሆን ሌላስ አብዛኛው የምንረሳው አብዛኞቻችን ሱና ነገር ላይ ወደ ኋላ እንላለ ለምሳሌ 12ቱ ጠንካራ ሱናዎች አሉ ከዙር በፊት 4 ከዙር በኋላ 2 ስንት 6 ከመግሪብ በኋላ 2 8 ከኢሻ በኋላ 2 10 ሱቢ ላይ ያለችው ቀብልያ 12 እነዚህ ሱና ጠብቆ የሰገደ 12 ሱናዎች አላህ ጀነት ውስጥ ቤት ይገነባለታል ብለው የአላህ መልእክተኛ ግን ሌላ ሐዲስ ላይ ደግሞ ምን አሉ رحم الله الله ይዘንለት امرأة صلى قبل العصر 4 ከአስር በፊት 4 ረካን የሰገደ الله ይዘንለት አሉ ነብዩ ሰለላሁ ዐለይሂ ወሰለም رواه احمد والترمذي وحسنه الالباني حديث حسن ከአስር በፊት አንዳንድ አይ ጠንካራ ሱና አንድ በል ሱና ጥቅሙን ታውቃላችሁ በሆነ ሰዓት የሸራረፍነው ፈርድ ሰላት ካለ ነገው መልቂያም አላህ የሚተሳሰበው ፈርድ ሰላት ነው ከጎደለ አላህ ምን ይላል انظروا هل لعبد من تطوع ይላል እስቲ ለባሪያ የፈልጉለት ሱና ሰላት የሰገደው አለ በዛ ላይ የጎደለውን የፈርድ ሰላቱን ጠግኑለት ይላል አንድ የነብዩ ሰለላሁ ዐለይሂ ወሰለም ምን አለ ዱዓ አለበት የመጨረሻ ማቀርበው ምንድነው ለሁሉም አዛኝኑን ነገር ግን እናት ተቸግራ ምን ብለዋ ለልጇ የምታደርገው እዝነት አላህ ዘንድ ትልቅ ደረጃ አላት እናታችን አይሻ ረዲየላሁ ዐንሃ قالت እንዲያለች جاءتني مسكينة አንድች ምስኪን እኔ ጋር መጣች አሉ تحمل ابنتين لها ሁለት ልጆች አሏት ለሷ ሴት ልጆች ከዛ እንደው ምግብ የለም ራበኝ ስትል ነብዩ ቤትን ባዶ ነው ብዙ ጊዜና ሱብሃንአላህ ተምር ነበረ 3 ፍሬ ተምር ሰጠዋቸው አለች ለያንዳንዱ አንዳንድ ሰጠችና እናትየው ህፃናቶቹን በሉት እሷ ልትበላ ወደ አፏ አስጠጋችና ስታይ ህፃናቶቹ በልተውታል መለሰችው ለሁለት ከፈለችውና ለልጆቿ ሰጣቻቸው እሷ ሳትበላ ይሄንን ሁኔታ እናታችን አይሻ በጣም ተገርማ በዚህ ጉዳዩ ገርሞኝ ለነብዩ አለይሂ ሰላቱ ወሰለም ጉዳዩን ነገርኳቸው ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ان الله قد اوجب لها بها الجنه الله ለሷ ጀነትን አረጋግጦላታል አው اعتقها بها من النار ወይም ከጀሃነም እሳት ምን ብሏታል ነፃ ብሏታል ስንት የተራቡ እናቶች አሉ ልጆቻቸውን ለማብላት ብለው ብዙ መከራ የሚያዩ ጎረቤቶቻችንን እንመልከት ወንድሞች የቲሞችን እንመልከት የተቸገሩትን እንመልከት እንዳልኳችሁ ቅድም ትልቅ ነገር በቃ የለንም በአቅማችን አድርግ ግማሽ ኪሎ ስጋም ቢሆን ገዝተህ ያስገባ ደስታ ነው ሱብሃንአላህ ምናልባት በኢድ በምን ነበር የሚያስቡት የሚያገኙት በኡድህያው በምኑ አንተ እስቲ አሁን ለእንትን እስቲ አንድ ሁለት ደግሞ መጪው ትምህርት የሚጀመርበት አይደል እስቲ ጎረቤት ልጆች የትምህርት የሚከፍሉበት ያጡ ከመለውን ነገር አዘጋጅላቸው ደፍተር ያጡ ሆነ ግዛላቸው የትምህርት ቁሳቁስን አሟላላቸው አላህ ላንተ ያሟላልሃል ለወንድሞች ሀጃ ስትቆም ላንተ ሀጃ የሚቆመው ማን ነው አላህ ነው እኔ ወንድሜን ሀጃውን ላውጣ እኮ ስንቀሳቀስ ጉድለት አለብኝ አላህ የኔን ሀጃ ሲያወጣ ከአላህ ዘንድ ጉድለት አለ እንዴ ላ የተሟላ ነው ስለዚህ እስቲ እንመልከት ወንድሜ ቤት ኪራይ አጥቷል በሆነ ነገር ተጨቁሯል ይሆን ነገር አርግ አላህ ይደሰትብሃል በሙስሊም ወንድም ልብ ላይ የምታስገባው ደስታ ቀላል አይደለም የሆነ ቦታ ይከራያል ብቻውን ነው ኒካህ ለማሰር አስበው ደግሞ አስሮ በቃ የሚያሞቁለት ትንሽ ቤቱን ቦሬ መስጊድ ጀማር ላው አብሽራለን በለዋ ከጎኑና በደስታው ሰዓት ደስተኛውንለታ ይሄ እዝነት ወንድማማችነት ፍቅር የመሳሰሉት ነገር አላህ ዘንድ እጅግ በጣም የተወደዱ ነገሮች ናቸውና እንደው በሱ እዝነት ነው ወላሂ የምንበላው በሱ እዝነት ነው የምንጠጣው በሱ እዝነት ነው የምንለብሰው በሱ እዝነት ነው የምንንቀሳቀሰው አላህ አርሐሙር ረሒሚን ከአዛዝኞች ሁሉ አዛኝ ነው አላህ ስለዚህ ሁላችንም የአላህ እዝነት ወደኛ እንዲመጣ
ምድር ላይ ላለ በአጠቃላይ ምን እንበል እንዘን ኢርሃሙ መን ፊል አርዲ ይርሃሙኩም መን ፊስ ሰማ ምድር ላይ ላለ በአጠቃላይ ዘኑ ሰማይ ያለው ጌታ አላህ ያዝንላችኋል እርስ በራሳችን እንተዛዘን እንዋደድ አንዱ ለአንዱ ያስብ ይጨነቅ ምን ይበል ውዴታችን ለጥቅም ለዘር እንዳይሆን ለአላህ ብቻ ይሁን ነገ የውመል ቂያማ ፀሐይ ስንዝር ቀርባ ነፍሲ ነፍሲ በሚባልበት በሚጨናነቁበት ሳለ አላህ አይነል ሙተሃቡነ ቢጀላሊ የታሉ እነዛ ለኔ ልቅዕና ለኔ ልዕልና ብለው የተዋደዱ አልየውመ ኡዝልሁም ፊ ظሊ የውመ ላ ظለ ኢላ ظሊ ዛሬ ማንም ጥላ በሌለበት አጣልላችኋለሁ የኔ ጥላ እንጂ የማንም ጥላ በሌለበት አርሽ ጥላ ስር አጣልላችኋለሁ ይላል አላህ ማን ለአላህ ብሎ የተዋደዱ ለአላህ ብሎ የተዛየሩ ስለዚህ እዝነት ትልቅ ቦታ አለውና እዝነት ሁላችን ላይ ይምጣ አላህ አዝነው ከሚያዝንላቸው ባሮች መካከል አላህ ያድርገን አላህ ካዘነላቸው ባሮች መካከል አላህ ያድርገን አላህ Subhanahu Wa Ta'ala እዝነቱን እኛ ላይ ከሚያርከፈክፍባቸው ባሮች መካከል አላህ ያድርገን የሱ እዝነት ከሚለያቸው ባሮች አያድርገን ሁሌ እዝነቱ እኛ ላይ አላህ ያድርግልን ለተፈጠረው ፍጡራን በአጠቃላይ የምናዝን አላህ ያድርገን ለእንስሳቱም የምናዝን አላህ ያድርገን አላህ Subhanahu Wa Ta'ala ነገ የውመል ቂያማ በረህመቱ በእዝነቱ ሸፋፍኑን ጀነትም የምንገባ አላህ ያድርገን እርስ በራሳችን የምንዋደድ አላህ ያድርገን የምንተሳሰብ አላህ ያድርገን እዝነት ከውስጥ ሲወጣ እዝነት እኮ ነው ከውስጥ ሲወጣ ሰው እንስሳ ይሆናል ይኸው ሰሞኑ ዜናው ሚዲያውን እንደሰማችሁት የ7 ዓመት ልጅ ገሎ ደፍሮ እየሰማ ነው አይደል ይሄ እንስሳነት ነው እኮ ምን ሲወጣ እዝነት ከቀልብ ሲወጣ አዛኛ ለመሆን ልበ ደረቅ ሲሆን ደንዳና ጨካኝ አረመኔ ሲኮን ወላሂ ከእንስሳ በታች ይኮናል በልሁም አደል ያላቸዋል ከእንስሳም በታች ከዛም የባሱ የተባሉት እንደነዚህ አይነት ሰዎች ርህራሄ የሌላቸው ስለዚህ እዝነትን አላህ Subhanahu Wa Ta'ala ይለግሰን እዝነትን አላህ ይለግሰን ለሁሉም የምናዝን አላህ ያድርገን ለህፃናት ለታናናሾቻችን ያዘነ ተላላቆችን ያከበረ የኛ ነው ያላከበረ ያላዘነ ደግሞ ከኛ አይደለም ብለዋሉ ያ አላህ ታላላቆቻችን የምናከብር ለታናናሾቻችን የምናዝን አላህ ያድርገን መጨረሻችንን አላህ ያሳምርልን اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان اللهم انصر إخواننا مجاهدين في كل مكان اللهم انصر إخواننا في فلسطين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ